ባለፈው ሳምንት ስለ ጸሎት አጭር ነገር ለመማር ሞክረን ነበረ። ጸሎት ለመጸለይ የሚያስፈልጉን ነገሮች፣ ወዴት መጸለይ እንደሚገባን፣ እንዴት መጸለይ እንደሚገባን ተነጋግረናል። ዛሬ ደግሞ እንዴት አድርገን ነው የምንጸልየው የሚለውን ነገር እንነጋገራለን። ጸሎት ምንም አይነት በዚህ በዚያ ይሁን የሚል ነገር የለም። እኛ ግን ስንጸልይ ራሳችንን ዝቅ እናደርጋለን። ብንፈልግም ጌታ እንደ ጸለየ ፊቱን ወደ ሰማይ አንስቶ መጸለይ እንችላለን። ነገር ግን ስንጸልይ የተዋረደ መንፈስ፣ ትህትና ያለው ሕይወት እንዲኖረን ያስፈልጋል። የምንቀርበው በታላቁ በእግዚአብሔር ፊት ስለሆነ አቀራረባችን ለእግዚአብሔር ክብር የሚሰጥ መሆን አለበት። ስለዚህ ስንጸልይ እኛ አንገታችንን ዝቅ አድርገን ዓይናችንን ጨፍነን እንጸልያለን። የግድ ዓይን መጨፈን አለበት ማለት አይደለም። ይህ የምናደርገው ሌሎች የተለያዩ ነገሮችን በማየት በጸሎታችን ላይ እንቅፋት ወይም እንዳያደናቅፈን በማድረግ ነው። ይልቁንም ለመጸለይ በይቅርታ የተሞላ ሕይወት እንዲኖረን ያስፈልጋል። በደሌን ይቅር በለኝ፣ የበደሉኝን ይቅር እንድንል ብለን የጌታን ጸሎት ስንጸልይ ሁልጊዜ ይህንን ልመና እናቀርባለን። ሌላውን ይቅር ካላልን ይቅርታ እንደማናገኝም የእግዚአብሔር ቃል ይናገራል። ስለዚህ የይቅርታ ሕይወት እንዲኖረን ያስፈልጋል። አባቶቻችን ሲናገሩ ሳል ይዞ ስርቆት፣ ቂም ይዞ ጸሎት የማይሆን እንደሆነ ይናገራሉ። እውነት ነው። መስረቅ አስፈላጊ ባይሆንም ሌባ ማታ ሊቆፍር ሲመጣ እያሳለው ቢሰርቅ ምን እንደሚደርስበት እናውቃለን። በውስጣችን ያልተፈታ ነገር ከወንድማችን ይሁን ከእህታችን ወይም ከህብረተሰቡ ሳይኖር መጸለዩም አስቸጋሪ ነው። አስቀድሞ ይህንን ነገር መፍታት ያስፈልጋል። ቃሉም የሚናገረው ይህ ነው። አስቀድመን መፍታት ይኖርብናል። አስቀድመን ይቅር መባባል ይኖርብናል። አስቀድመን ይህንን ነገር ጨርሰን በእግዚአብሔር ፊት መቅረብ ይኖርብናል። ስንጸልይ ደግሞ የእግዚአብሔር ቃል ከእኛ ጋር እንዲሆን ያስፈልጋል። የሚያለመልመው ቃሉ፣ የሚመራው ቃሉ፣ የሕይወት ካርታ የሆነውን ቃሉ ማንበብ አለብን። እንጸልያለን፣ የእግዚአብሔር ቃል እናነባለን። ከወገኖቻችን ጋር ያለንን ነገር በይቅርታ ፈተን በእግዚአብሔር ፊት እንቀርባለን። እንዲህ አይነቱ ጸሎት ነው እግዚአብሔር የሚቀበለው። ወንድሜን እየበደልኩ እህቴን እየበደልኩ መጸለዩ እንዲሁ የለበጣ ይመስላል። ስለዚህ ከእንዲህ አይነቱ ነገር እንድንወጣ ያስፈልጋል። ይህንንም ማድረግ እንድንችል እግዚአብሔር ጸጋውን ያብዛልን። ደካሞች ነንና ድካማችንን ይዘን ጌታ ምሕረትና ቸርነቱ እንዲያበዛልን በፊቱ በይቅርታ እንድንመላለስ ያስፈልጋል። ነህምያ ሲጸልይ አስቀድሞ ሁኔታዎች ሁሉ የተስተካከሉ እንዲሆኑ ምንም እንኳን የሚያስቸግር ነገር ቢኖርም
የሚያስጨንቅ ነገር ቢኖርም የሚያሳዝን ነገር ቢኖርም ለምን እንዲሆነ እኛ እንዲነን እኛ እንዲኮነን ለምን እንዲያታደርግልንም አላለም። ነገር ግን ያደረገው ነገር ምንድነው? ካዘነ ካለቀሰም በኋላ የምድሩ መፍረስ፣ የሕዝቡ መበተን፣ የሕዝቡ አንገት መድፋት፣ የቤተ መቅደሱ መፈራረስ በሰማ ጊዜ የሚያሳዝን የሚያስለቅስም ነው። አለቀሰ፣ አዘነ ለብዙ ጊዜ። ነገር ግን ቶሎ ብሎ ወደ ጾሙና ወደ ጸሎቱ መጣ። በዛም ጊዜ በእግዚአብሔር ፊት የጸለየው ጸሎት እጅግ ደስ የሚያሰኝና የንስሐ ጸሎት ነበረ። እንዲህ ብሎ ነበር የጸለየው። አቤቱ የሰማይ አምላክ ሆይ የሚወዱህንና ትእዛዝህንም ለሚያደርጉ ቃል ኪዳንና ምሕረት የምትጠብቅ ታላቅና የተፈራ አምላክ ሆይ እኔ ባሪያህ ዛሬ በፊትህ ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያደምጥ፣ ዓይኖችም ይከፈቱ። በአንተ ላይም ያደረግነውን የእስራኤል ልጆች ኃጢአት እናዘዛለሁ። እኔና የአባቴም ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። ለባሪያም ለሙሴ ያዘዝኸውን ትእዛዝ፣ ሥርዓት፣ ሕግም አልጠበቅንም። አሁንም ብትተላለፍ በአሕዛብ መካከል እበትናችኋለሁ፣ ብትተላለፉ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜንም ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ ሰበስባቸዋለሁ፣ ስሜም ይኖርበት ዘንድ ወደ መረጥሁት ስፍራ አመጣቸዋለሁ ብለህ ለባሪያ ለሙሴ ያዘዝኸውን ቃል እባክህን አስብ። እነዚህም በታላቅ ኃይልና በብርቱ እጅህ የተቤዣቸው ባሪያዎችና ሕዝብህ ናቸው። ጌታ ሆይ ጆሮህ የባሪያን ጸሎት፣ ስምህንም ይፈሩ ዘንድ የሚወዱትን የባሪያዎችን ጸሎት ያድምጥ። ዛሬም ለባሪያህ አከናውንለት፣ በዚህም ሰው ፊት ምሕረት ስጠው። እኔም ለንጉሡ ጠጅ አሳላፊ ነበርኩ ይላል። ጸሎቱ ምን ነበረ? የሕዝቡን በደል ይዞ በእግዚአብሔር ፊት ቀረበ። የራሱን በደል በፊቱ ቀረበ። እባክህ ምሕረት ይሁን በእኛ ላይ ብሎ ጸለየ። እባክህ አንተ ቃል ኪዳን ገብተ ነበር፣ እኛ ግን አፈረስ ነው። ስለዚህ ይቅር በለን፣ እባክህን ፊትህ መልስልን ብሎ በመጀመሪያ የንስሐ ጸሎት ጸለየ። እግዚአብሔርም ለእስራኤል የገባውን ቃል ኪዳን እግዚአብሔር ባይረሳውም እርሱ ለማስተዋስ ሞከረ። ከዛ በኋላ ነው የነህምያ ዓይን የተከፈተው። ከዛም በኋላ ወደ ሥራ ሄደ። በጸሎትና በጾም ብቻ ሳይሆን ወደ ሥራ ሄደ። ወደሚያደርገው ነገር ማሰብ ጀመረ። እግዚአብሔርም የሕዝቡን በደል ሁሉ ይቅር ብሎ ምሕረትና ቸርነቱ አብዝቶ ልመናቸውን ሰምቶ ጸሎታቸውን አድምጦ የተሳካ ነገር እንዲሰሩ አደረገላቸው፣ ረዳቸው፣ አገዛቸው። ጆሮውን ማዘን ብሎ አዳመጠ። ያ ባይሆን ኖሮ ነህምያ ያን የመሰለ ታላቅ ሥራ ሊሰራ ባልቻለም ነበረ። ግን ጸሎቱ ተደምጦ ነገሮቹ ሁሉ ተስተካከለለት። ብዙ ጊዜ እኛ እንበድላለን፣ የእስራኤልም ልጆች ይበድሉ ነበረ። ከዚህም የተነሳ እግዚአብሔር ንስሐ እንዲገቡ ይመክራቸው ነበረ። ወደ እግዚአብሔር እንዲመለሱ ይመክራቸው ነበረ። ነገር ግን አይሰሙም። ነገር ግን መስዋዕት ያቀርባሉ፣ ጸሎት ያቀርባሉ።
እግዚአብሔር ግን ጸሎታቸውን ናቀ፣ መስዋዕታቸውን ናቀ። ምክንያቱም ከነሱ የሚፈልገው ነገር ነበረና ያንን አላገኘም። እስኪ ያገኝ ድረስ ደግሞ ይታገሳቸው ነበረ፣ ይመክራቸው ነበረ። አንዳንድ ጊዜም ይቆነጥጣቸው ነበረ። እንደውም ፊት ለፊት እንወያይላቸው ነበረ። በኢሳይያስ 1:18 ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዝቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል። የእግዚአብሔር አፍ ይህንን ተናግሯልና ይላል። ተመለሱ ብሎ ይናገራቸዋል። ልጅም ወለድኩ አሳደግኩ፣ እነርሱ ግን አመፁብኝ ይላል። ግን እነዚህ አመፀኞች ወደ እግዚአብሔር ቤት ይቀርባሉ፣ መስዋዕት ያቀርባሉ፣ ይጸልያሉ፣ ግን ጸሎታቸው አልተሰማም። ስለዚህ ጸሎታችን እንዲሰማ ከእግዚአብሔር ጋር መታረቅ አለብን፣ ከራሳችን ጋር መታረቅ አለብን፣ ከወገኖቻችን ጋር መታረቅ አለብን። ዝም ብሎ መጮህ ብቻ መደመጥን አያመጣም። የቀናውን ነገር ማድረግ አለብን። ጸሎት የሚከለክሉ ነገሮች ሁሉ ማስወገድ አለብን። እግዚአብሔር የሚፈውሰን፣ እግዚአብሔር የሚያድነን፣ እግዚአብሔር ጸሎታችን የሚሰማው፣ እግዚአብሔር ጆሮ ወደ እኛ የሚያዘነብለው ይህንን ስናደርግ ነው። በእርሱ ፊት በቅንነት ስንመላለስ ነው። በእርሱ ፊት በእንባ ስንቀርብ ነው። በደላችንና ኃጢአታችንን ስንናዘዝ ነው። ወንድማችን የበደልነውን ያጠፋነውን ሄደን ይቅርታ ስንጠይቅ ነው። ይህ ዕድል ተሰጥቶናል። ይህ ዕድል እንዳያመልጠን ደግሞ ቶሎ ማድረግ አለብን። የተድበሰበሰ ነገር ይዘን በእግዚአብሔር ፊት መቅረብ አይገባንም። ጩኸት ብቻ ዋጋ የለውም። የተስተካከለ ሕይወት እግዚአብሔር ከኛ ይፈልጋል። እንባችን እንዲታበስ፣ የፈለግነውን እንድናገኝ፣ ወይንም የማያስፈልገንም ከሆነ እርሱ እንዲነግረን፣ ይቆይ ይዘግይም ብሎ መልስ ቢሰጠን ለመታገስ፣ ለመኖር፣ ከእርሱ ጋር በሰላም ለመመላለስ የንስሐ ሕይወት ያስፈልገናል። ያቺ በጣም ያዘነችው፣ ያቺ በጣም የተከዘችው፣ ያቺ በጣም በእግዚአብሔር ፊት ያነባችው እግዚአብሔር ሐናን እንባዋን አብሶ የሚያስፈልጋላትን ነገር ሰጥቶ ለምስጋና አብቅቷታል። ስለዚህ ለምስጋና ለመብቃት እኛ የምንጸልየው ጸሎት ሁሉ እግዚአብሔር ደስ የሚያሰኝ፣ እግዚአብሔር ሊያዳምጠው የሚችል፣ በእግዚአብሔር ዘንድ ተሰሚነት ያለው እንዲሆን እኛ በርትተን በእግዚአብሔር ፊት መቆም አለብን። በእግዚአብሔር ፊት መመላለስ አለብን። እግዚአብሔር ደግሞ ሊረዳን ይፈልጋል። በትንቢተ ኢሳይያስ እግዚአብሔር ተናግሮናል። ሰማያት ስሙ፣ ምድርም አድምጪ፣ ልጆች ወለድኩ አሳደግኩ፣ እነርሱ ግን አመፁብኝ። በሬ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፎች ዘር ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ። እግዚአብሔር ትተዋል፣ የእስራኤልንም ቅዱስ አቃለዋል። ወደ ኋላቸውም እየሄዱ ተለይተዋል። ደግሞስ አመፅ እየጨመራችሁ ለምን ገና ትቀሰፋላችሁ? ራሱ ሁሉ ለሕመም ልቡም ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልን እብጠት የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም። ምድራችሁ ባድማ ናት፣
ከተሞቻችሁ በእሳት ተቃጠለች፣ እርሻዎቻችሁም በፊታችሁ ለሌሎች ይበሉታል። ባዕድ እንዳፈረሳት ምድር ባድማ ሆነች። የጽዮንም ሴት ልጆች በወይን ቦታ እንዳለ ዳስ፣ የዱባ አትክልት ውስጥ እንዳለ ጎጆ፣ እንደተከበበችም ከተማ ሆነ ቀረች። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሶዶም በሆን እንደ ገሞራም በመሰል ነበር ይልና ጾማቸውን ጸሎታቸውን እንዲያስተካክሉ ይመክራቸዋል። እግዚአብሔር ሕዝቡን ይወዳል። የሕዝቡን ድምፅ ልመና ይሰማል። ግን እኛ ተስተካክለን መቅረብ ይገባናል። ተስተካክለን በፊቱ መኖር ይገባናል። እግዚአብሔር አምላክ የወደደውን የፈቀደውን ደስ የሚያሰኘውን እንድናደርግ ከኛ ይሻል። መልካሙን እንድናደርግ፣ ፍርድ የቀና እንድናደርግ፣ እርስ በርሳችን በፍቅር እንድንኖር፣ በህብረት እንድንኖር ይፈልጋል። የህብረት ጸሎትን ይፈልጋል። የማህበር ጸሎትን ይፈልጋል። ሐዋርያት በአንድነት በሚጸልዩበት ጊዜ፣ በአንድ ልብ በአንድ መንፈስ ሆነው በሚጸልዩበት ጊዜ ድንቅና ታምር በመካከላቸው ይሆን ነበር። ምሕረት በላያቸው ላይ የታወጀ ነበረ። ድንቅ ነገርም በመካከላቸው ይፈጸም ነበረ። እውር ዓይኑ ይበራ ነበረ፣ ሽባውም ተነስቶ ይመላለስ ነበረ፣ የሞተውም ይነሳ ነበረ። የተጠየቀው ጥያቄ ሁሉ እግዚአብሔር ይመልስ ነበረ። የሐዋርያት ጥላና ልብስ ይፈውስ ነበረ። ዝም ብሎ መጮህ ብቻ የሚጠቅም አይደለም። ህብረት፣ አንድነት፣ መስማማት፣ ፍቅር፣ በአንድ መሆን ለጸሎታችን ትልቅ ውጤት አለው። በምእመን ደረጃም በግልም ይህንን አንድነት መጠበቅ ያስፈልጋል። ጌታችን የሚፈልገው ይህ ነው። በአንድ ልብ፣ በአንድ መንፈስ፣ በአንድ ሐሳብ ከእርሱ ጋር እንድንሆን እርሱን እያመለክ እየጸለይን ለሕዝባችን፣ ለወንድሞቻችን፣ ለእህቶቻችን፣ ለሚጎዱ፣ ለተጎዱ እንዲደርስላቸው ስንማልድ ጌታ የሚደርስ አምላክ ነው። ይህም እንግዲህ ለማድረግ የወንድሞች ፍቅር፣ የእህቶች ፍቅር፣ የአገር ፍቅር፣ የሕዝብ ፍቅር እንዲኖረን ያስፈልጋል። ይህንንም ኃላፊነት ለመወጣት እግዚአብሔርን የምንፈራ የምንወድ፣ እንደ ፈቃዱም የምንመላለስ፣ በፊቱም ምልጃ፣ ጸሎት፣ ምስጋና የምናቀርብ ሰዎች ያስፈልገናል። ስለዚህ ሁላችንም እንድንጸልይ ተጠርተናል። ጸልዩልን የሚሉ ሰዎች ለትብብር ካልሆነ እነሱ እንዲጸልዩ ምንም አልተከለከሉም። መብታቸው ነው። አንኳኩ ካለ ማንኳኳት ነው። ለምኑ ካለ መለመን ነው። ጸልዩ ካለ መጸለይ ነው። ሳትታክቱ ጸልዩ፣ አመስግኑ ብሏል ጌታ በፊልጵስዩስም እንዲሁም በሉቃስ ወንጌል ምዕራፍ 18 ቁጥር 1። ስለዚህ ወገኖቼ ሌሎች ጸልዩልን የምንል ሰዎች ሳንሆን ራሳችን በጌታ ፊት የምንጸልይ ሰዎች እንድንሆን ያስፈልጋል። እዩልኝ፣ ስሙልኝ የሚል ጸሎት እንድንጸልይ ጌታ አይፈልግም። ስትጸልዩ ወደ እልፍኝ ግቡ ይላል። ወደ እልፍኝ ገብተን ወደ ጌታችን መጸለይ፣ መማለድ፣ ማመስገን እንችላለን። በመጮህ አይደለም፣ ሌላውን በማወክ አይደለም። እግዚአብሔር ጆሮው ይሰማል። በለው ሳሳ ብጸልይም እርሱ ይሰማል። ሰዎች እንዲያዩልን መጸለይ አይደለም፣ ሰዎች ይሰሙልናል ብለን መጸለይ አይደለም። የሚሰማ ጌታ አለ፣
የሚሰማ አምላክ አለ፣ የሚመልስ አምላክ አለ። ወደ እሱ ነው የምንጸልየው። በስውር እንጸልያለን፣ በስውር እንረከባለን። እግዚአብሔር አምላክ አባቶቻችንን የሰማ ያዳመጠ ልመናቸውን ከንቱ ያላደረገ ጌታ ዛሬም ሕያው ነው። ዛሬም ጸሎታችን ይሰማል፣ ያደምጣል፣ ይመልሳል። እንዲህ አይነት ታላቅ ጌታ አለን። እኛ ለማንም ወዴትም አንጸልይም፣ ወደ አንድ አምላክ ወደ ፈጣሪያችን ነው የምንጸልየውም በክርስቶስ ኢየሱስ ስም ነው። ይህ ስም ወደዛ ያደርሰናል። መግቢያችን ይሄ ብቻ ነው። የጸሎታችንም ጥያቄ በእርሱ በኩል ይሄዳል። ስለዚህ ልጆች ነን፣ ወራሾች ነን፣ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ከሆን ደግሞ ከእግዚአብሔር ጋር እንድንነጋገር ተፈቅዶልናል። እንዴት አይነት መታደል ነው! እንዴት አይነት መታደል ነው! ሰማይና ምድር ከፈጠረ አምላክ ጋር መነጋገር፣ ችግራችንን ማውራት፣ ልመናችንን ማቅረብ፣ ጸሎታችን ወደ እሱ ማድረስ እንዴት መታደል ነው! ትልቅ ነገር ነው። ዛሬ በዓለም የሚታወቁት ሰዎች አናግሩን ቢሉ ምን ይሰማናል? የዓለም ታላላቅ መንግስታት ወይ የምድራችን መሪዎች አናግሩን ብንል በጣም ነው ልባችን ደስ የሚለው። ግን ከነርሱ የበለጠ ሰማይና ምድር የፈጠረ ጌታ አናግሩኝ፣ ጸልዩ ወደ እኔ ብሏል። ይሄ ትልቅ ስጦታ ነው። ትልቅ ግኝት ነው። ትልቅ ነገር ነው። ሁሉን ነገር ይዘን ወደ ጌታችን እንድንቀርብ በኢየሱስ ክርስቶስ በኩል ተፈቅዶልናል። ይህ የተሰጠንን መብት፣ ይህ የተሰጠንን ዕድል ልንጠቀምበት እንችላለን። ዛሬ በብዙ ነገሮች የምንጸልይባቸው ነገሮች አሉ። ብዙ ነገሮች አሉ። ስለ ፍቅር መጸለይ እንችላለን። ስለ ህብረት መጸለይ እንችላለን። ስለ እግዚአብሔር አገልግሎት መጸለይ እንችላለን። ይህን ሁሉ እንድናደርግ መንገዱ ተከፍቶልናል። ጌታ ጸልዩ ብሏል። በሰዎች መካከል ፍቅር እንዲሰፍን፣ በዓለም ፍቅር እንዲሰፍን፣ በዓለም ህብረት እንዲሆን፣ በምድራችን ህብረት እንዲሆን፣ በምድራችን ሰላም እንዲሆን ጌታን እንድንለምነው ፈቅዷል። ስለዚህ ለሰላማችን እንጸልያለን፣ ለፍቅር እንጸልያለን፣ ለህብረት እንጸልያለን፣ ለአንድነት እንጸልያለን። ስለዚህ እግዚአብሔር አምላክ የምንጸልየውን ጸሎት የሚሰማ፣ የሚያዳምጥ፣ የሚመልስ ጌታ አለን። ወደዚህ ጌታ ቀርበን ችግራችንን እናስረዳው፣ በእርሱ ፊት እንሁን። ሰው የሚያየው ሳይሆን እሱ የሚያየውን ነገር አጥርተን በፊቱ በቅድስና እንቅረብ። ይህ ጌታ የሚሰማ ጌታ ነው። የሚያዳምጥ ጌታ ነው። ጸሎት ሰምቶ የሚመልስ ጌታ ነው። እንዲህ አይነት ጌታ አለ። እኛ ወደ የትም መሄድ አይገባንም፣ ወደ ታላቁ ሰማይና ምድር ወደ ፈጠረ ጌታ እንጂ። እሱን በክርስቶስ ኢየሱስ በኩል ልመናችን እናቀርባለን። ከዛም በኋላ እርሱ የሚለንን፣ እርሱ የተናገረንን፣ እሱ ለእኛ የሚመቸውን ሲሰጠን አሜን ብለን መቀበል ነው። ይህ እንዲሆንልን በርትተን በእርሱ እግር ጸንተን እንቆይ፣ እንጸልይ። እግዚአብሔር አምላክ ሆይ የሚጸልይ አንደበት፣ የሚጸልይ ሐሳብ፣ የጸሎት መንፈስ በሕይወታችን እንድታፈስልን በኢየሱስ ክርስቶስ ስም እንለምንሃለን። አምላካችን ሆይ ለምኑ ይሰጣችኋል፣ መዝጊያ አንኳኩ ይከፈትላችኋል። ሳትታክቱ ጸልዩ። ሁል ጊዜ ጌታ ሆይ ጸልዩ ብለህ አንተ ተናግረሃል። እናመሰግንሃለን። እኛም ሳንደክም ሳንታክት በፊትህ ሁል ጊዜ የምናመሰግን፣ የምንጸልይ፣ ምልጃ የምናቀርብ፣ ለሌሎች ጌታ ሆይ ልመና የምናቀርብ ባሪያዎች ምእመንህ አድርገን። ይህም ያንተ ፈቃድ ስለሆነ
ክብርና ምስጋና ለአንተ ይሁን። ጸሎታችን ስለሰማ ተመስገን። ጸለይን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያው ስም አሜን።